ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ወንድሞቼ ሆይ የመንፈስን ነገር ታውቁ ዘንድ ምን አደርጋለሁ? ምን አለ? እወዳለሁ። መንፈስን ነገር ታውቁ ዘንድ እወዳለሁ። ጳውሎስ ለቆሮንቶስ ቤተ ሲጽፍላቸው አሕዛብ አይደሉም፣ በቸርች ያሉ የዳኑ ጸጋ የተካፈሉ አገልግሎት የጀመሩ ናቸው። ነገር ግን የተቀላቀለባቸው ነገር ይታይባቸው ስለነበር ውስጣቸው የገቡበት ዓለምና የመጡበትን ዓለም አጋጭተው ሲኖሩ ስለነበረ ጳውሎስ መንፈሳዊ ነገር ታውቁ ዘንድ እወዳለሁ። መንፈሳዊ ዓለምን ማወቅ ማለት ከዚህኛው ዓለም ፍጹም መለየት ነው። ከዚህኛው ዓለም የምንለየው ደግሞ አንድ ነገር ነው። መንፈስ የሆነውን በመንፈስ የተወለድንበትን መወለድ ለማደግ የምንፈልገው ነው። ልክ ከእናት ማጽን የወጣው ልጅ ለማደግና ለመኖር ምን ድምጽ አሰማ? በርዶኛል እያለ ነው ያለው። ከምቾቴ ወጥቻለሁ፣ በርዶኛል፣ አንድ ርቦኛል። በሚገባ ቋንቋ ያወራን ለመኖር፣ ለማደግ፣ ለመቀጠል። መንፈሳዊ ዓለም ራብ ይፈልጋል። በራስ ጥረት የሚገባበት ጉዳይ አይደለም፣ ግን መፈለግ ይፈልጋል፣ መጠማት ይፈልጋል፣ መራብ ይፈልጋል፣ መፈለግ ይፈልጋል። ባለንበት ምቾት ውስጥ ሆነን በምንም ተአምር መንፈሳዊ ዓለምን ወደኛ ማምጣት አንችልም፣ መሳብ አንችልም። ደግሞ መንፈሳዊ ዓለም ካልገባን መንፈሳዊ ዓለም የእግዚአብሔር ዓለም ነው። እግዚአብሔር የሚኖርበት ዓለም፣ የእግዚአብሔር ፍጹም የሆነበት ዓለም፣ ሰማያዊ ክብር ያለበት፣ ይህ የወደቀው ዓለም የማይቀላቀልበት የማይገባበት የእግዚአብሔር ዓለም፣ የእግዚአብሔር ሐሳብ ያለበት ዓለም። ክርስቶስ ወደ ምድር መጥቶ አንድ ነገር ኖሯል። ፍጹም ሰው ፍጹም አምላክ ነው። ፍጹም ሰውነቱ እኛን ነው የሚያሳየን። ፍጹም ሰውነቱ የተወለደበት ዓለም የወደቀ ዓለም ነው፣ ግን ፍጹም ሰው ሆኖ መጣ። ፍጹም ሆኖ ሰው መጣ፣ ግን ፍጹም ሆኖ የሰውን ኑሮ እየኖረ ግን መንፈሳዊ ዓለምን ኖሮ ነው ያለፈው። ሰማይን ገልጦ የሰማይን ፍቃድና የሰማይን ሐሳብ ፈጽሞ በአባቱ ቀኝ ተቀመጠ። ይሄኛው ግን መመዘኛው በሰውኛው ነው። አምላክነቱን አይደለም፣ ሰው መሆኑን። እንደኛ ሁኔታ የሚሰማን ስሜት፣ የተሸከምነው ስጋ፣ የሚሰማን እውቀት፣ የሚገባን መረዳት ሁሉ ነበረው። ነገር ግን ፍጹም የአብን ፍቃድ ኖሮ አለፈ። ክብር ለኢየሱስ ይሁን። አሜን ነው ወይ? የአብን ፍቃድ ኖረና ለምን የስጋን ነገር ገደለው? የሚፈልገው ለዚህ ነው። የአባትን ፍቃድ ሊፈጽም መጣው። ዮሐንስ 4 ላይ እንደዚህ ነው። ደቀ መዛሙርቱ ምግብ ፍለጋ ሄዱ። እሱ ግን የዛች ተጠማችው ሴትዮ ያቺ ውሃ ልትቀዳ መጣችው ሴትዮ አገኛትና መስክሮለት ከዳነች በኋላ ምግብ ይዞ መጡና እንካ ብላ አሉት። ሲሉት እንዲህ አለ፣ እኔማ በልቻለሁ አለ። ከየት በላ? እነሱ የሚያስቡት ምግብ ነው። አብሮ እኩል የተራቡት። ነገር ግን የክርስቶስ የልብ ትርታ የአብን ፍቃድ እንጂ ሰዋዊ ምድራዊ ነገር መሰብሰብ አልነበረበትም። እግዚአብሔር ዛሬ ወደዚህ መንፈስ ያስገባል። አሜን ነው ወይ? እይታቸውን ቀየረ። የዚህ መኖር እናንተ የምትፈልጉት ሁሉ መፈለግ ሳይሆን የአብ ፍቃድ፣ መንፈሳዊ ዓለም ከኔ የሚፈልገው ነገር አለ። መንፈሳዊ ረሃብ፣ መንፈሳዊ ጥማት ውስጣችን ቁጭት ከሌለ እንደተቀመጥነው 40 እና 50 ዓመት እንጨርሳለን። አንድ የእግዚአብሔር ነገር ብልግ ሳናደርግ ከምቾታችን ካልወጣን፣ ከምንፈልገው ነገር ካልወጣን፣ የፈለግነውን ብቻ የምናፈልግ ሆነ የሚፈለግብንን ሳናደርግ ዘመናችን ያልቃል። መንፈሳዊ ዓለምን ማወቅ አንደኛው እግዚአብሔር በእኛ ሊሰራ ያለውን ሰማያዊ ክብር የምንቀበልበት፣ ጠላትን የምናሸንፍበት፣ ወደ እግዚአብሔር ክብር የምናድግበት፣ ደግሞ በእኛ ሕይወት የታሰበው የእግዚአብሔር ፍቃድ ፍጻሜ እንዲያገኝ ያደርጋል። መንፈሳዊ ዓለም አሁን እግዚአብሔር በዚህ ሰዓት በመንፈሱ በኩል በእያንዳንዳችን ሊሰራ ያለውን አለማወቅና ማወቅ ይፈልጋል። አሁን እግዚአብሔር ምንድን ነው የፈለገው? አሁን የእግዚአብሔር የልቡ ረሃብ ምንድን ነው? አሁን የምናስበው ነው ወይስ እሱ የሚያስበው ነገር አለ? እሱ የሚያስበውን በዚህኛው እውቀት፣ በዚህኛው መረዳት፣ በእንታኛው አይምሯችን ልናውቅ አንችልም። ልክ ይኸውላችሁ ፍጥረታዊ ዓለምን በምንድን ነው የምናየው? በምናችን እናያለን? በዓይናችን አይደል?
ኦኬ ፍጥረታዊ ዓለምን በምንድን ነው የምንረዳው? በአይምሮአችን ለዚህኛው የተሰጠን መረዳት አለ እንድናይ ተሰጠን አይን አለ። መንፈሳዊን ዓለም ግን በዚህ መረዳትን በዚህ አይንም አናየውም የለውም። ብዙ ቀላቅሎ ነው የሚሄደው። በስጋ አስቦ በአይምሮ ማሰበውን መንፈሳዊ ማድረግ ይፈልጋል ለማምለጥ። የአይምሮ ግምትን የአይምሮ ስሌትን መንፈሳዊ ማድረግ አይቻልም። ለዚህ ነው ጳውሎስ ሲናገር እንዲህ አለ ኤፌሶን ምዕራፍ 1 ላይ ሁላችሁም የምታውቁት ቁጥር 16 ጀምሮ ማወቅ የሚለው ቅድምን ታውቁ ዘንድ ይወዳለው የሚለው መንፈሳዊ ነገር ታውቁ ዘንድ ይወዳለው የሚለው በዚህኛው ኤፌሶን ላይ መጣና የጌታችን የኢየሱስ ክርስቶስ አምላክንና አባትን በማወቅ ምን አችሁላል የልቦና አይኖቻችሁላል። እግዚአብሔርን በማወቅ የሚከፈለው የኛ አይን አይደለም። የልቦና አይን ማለት መንፈሳዊ ዓለምን የሚያይ የእግዚአብሔርን ክብር የሚያይ አሜን። ክብር ለኢየሱስ ይሁን። የእግዚአብሔር ክብር የሚታይ በዚህ አይነት ለዚህ የጥበብንና የመገለጥ መንፈስ ማለት የዚህኛው ዓለም ሳይሆን የዛኛውን ዓለም መገለጥ የዛኛው ዓለም ክብር በምናችሁ የልቦና አይኖቻችሁ ሲበራ በርቶላላችሁ። በጣም አሞጋግሷችሁ ነጻላችሁ። በጣም ጥሩ ነው መሃላችሁ ያለው ያለ ነገር ግን ለዳኑት ነጻፉ በኤፌሶን ላሉት ቅዱሳን ነጻፉ በርቶላችሁ አለም አሁን የሚበራላችሁ አለ የጌታችን የኢየሱስ ክርስቶስ አምላክን በማወቅ እግዚአብሔርን በማወቅ ይሄ ማወቅ ኖርማል እውቀት አይደለም። ሰማይን የሚገልጥ እውቀት፣ የሰማይን ክብር የሚገልጥ እውቀት፣ የሰማይን ውበት የሚገልጥ እውቀት፣ የትኛው መንፈሳዊ እውቀት መገለጥ ያለበት ጥበብ ያለበት ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? የእግዚአብሔርን ውበት ወደኛ የሚያስጠጋ መገለጥ። ለዚህ የኛ ህይወት በየቀኑ መገለጥ ነው። የመገለጥ ህይወት ነው የምንኖረው ስንል የትኛው መገለጥ? ሰማያዊ ክብር ውስጥ ያለው መገለጥ፣ በእግዚአብሔር ዓለም ውስጥ ያለው መገለጥ። ከዛ ያለ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ እያለ እየመከራቸው ቀጥሎ የውስጥ አይናችሁ ሲበራ የውስጥ አይናችሁ ሲበራ የውስጥ አይኑ ያልበራ ስንት ምዕመኖቻችሁ ውስጥ ያለው በደመ ነፍስ የሚመጣ የሚሄድ በሃይማኖት ስፒሪት የሚመላለስ ዘመኑ ሙሉ የሚመላለስ ግን የውስጥ አይኑ ያልበራ ሰማይ የሚለው ነገር የማይገባው በሰው እውቀትና በሰው ምድራዊ ንግግር ብቻ የሚመላለስ ጳውሎስ ለዚህ ነው ጥሩ ነገር ይዛችሁ ነገር ግን አንድ ነገር ልንገራችኋለሁ። ከእግዚአብሔር ጋር መቀጠል የምትችሉት የእግዚአብሔር ሐሳብ በልባችሁ የሚመጣው የልቦና አይኖቻችሁ ሲበራ ነው። እሱ ካልበራ ዳተኞች ናችሁ። የእግዚአብሔር ኃይል አታውቁትም። መጠራታችሁን ጠንቅቃችሁ አታውቁትም። ዝም ብሎ መመላለስ ነው የሚሆነው። ዝም ብሎ መመላለስ፣ ዝም ብሎ መምጣት ነው። ይሄ ዘመን ማለቅ መንፈሳዊ ዓለም ያልገባቸው ሰዎችና መንፈሳዊ ዓለም ያልገባቸው ሰዎች ኃይላቸው ይለያያል። መንፈሳዊ ዓለምን ያስሱ ሰዎች ሁሉ ጊዜ ድል ነሽ ናቸው። ከክብር ጋር የሚራመዱት ከነሱ እግዚአብሔር ይቆማል። መጽሐፍ ቅዱሳችን ከበብሉም ስታዩት አይናቸው የበራላቸው ሰዎች አሉ። አይናቸው የበራላቸው ቸርች በመምጣት አይና ይበራል። ቸርች በመምጣት መንፈሳዊ ዓለማችን አይከፈትም። አንድ ነገር ይፈልጋል። የልብ ረሃብ ይፈልጋል። የልብ ቁጭት ይፈልጋል። መጠማት ይፈልጋል። መቁረጥ ይፈልጋል። አንድ ነገር ስላለ ትዝላችሁ ከሆነ ኤልያስ በኤልዛቤል ዛቻ በክፍት ተዛርፍ ስር ወጥቶ ግደልን፣ አጥፋኝ አለ። አጥፋኝ ብሎ ተኛላል። ከዛ የእግዚአብሔር መልአክ መጣ፣ ቀሰቀሰውና ተነስና ብላ የምትሄድበት መንገድ ሩቅ ነው አለ። ሰውዬው ሞት ይመኛል። ለምን? ያየኸው በአይምሮ ነው ያየው። ኤልዛቤል ነቢያቶችን ስትገል አየና የሚቀጥል እኔ ነው የምትገለኝ፣ ዛቻዋ እኔ ጋር ነው፣ አጠፋለሁ ብላለች፣ ዝታለች። ያንን በሰማ ጊዜ መንፈሳዊ ዓለሙን ለቆታል። ሰውየው በአይምሮ ሆነ ሲሆን እግዚአብሔር መጣና መቼም ኤልያስን የሚጠብቅበት መንገድ ስላለው እግዚአብሔር እንዴት እንደሚያስተስቀምው ኤልያስን ያስጨነቀና ኤልያስ የታሰረበትና የታወረበት ነገር እግዚአብሔርን ስለማይገድበው እግዚአብሔር መጣና የሚጠብቅበት መንገድ ሩቅ ነውና ተነስና ብላ
እንደገና መጣና ቀሰቀሰው መልአኩን። ቅጣም በላ ጠጣ፣ ተነሳና ሂድ አለው። 40 ቀንና 40 ሌሊት ተጓዘናል። ተጉዞ ሰውየው ወደ መልካም ነገር አልወጣም። አሁንም ፍርሃት አልተነቀውም። የሆነ ዋሻ ውስጥ ገብቶ ተደበቀ። ከማን ከኤልዛቤል ዛቻ። ምን ነው ሲባል ፈራው አለ። የእግዚአብሔር ኪዳን ፈረሰ። ነቢያቶቹም አለቁ። ኪዳኑ ፈረሰ። ህዝቡን ከሲስተም ወጣ። በቃ ምክንያቶቹ እንደረደረ እዛ ጊዜ ያበ እንዲያ ነው። ገና አንድ ነገር አሳየ። ዛሬ እግዚአብሔር አይኖቻችን ይክፈት። አሜን ነው ወይ? እግዚአብሔር ያለውንና እያየ ያለውን ነገር ሊያሳየን ሲሞክር መንቃትና አብሮ መቆም። ኤልያስ ጆሮ ሰጠ፣ ሰማ። እግዚአብሔር አለ ብሎ የሚያስብበት ጠበቀ። የለም። እሳት ተገለጠ፣ ንፋስ ተነሳ፣ የለም። እዛው ጸጥታ ውስጥ ግን እግዚአብሔር መጣ። በቀጥታ ተነሳ። አንተ የፈራትን ኤልዛቤልን ከዙፋኑ የሚፈተፍት እዩን ትቀባለህ። ኤልሳን ትቀባለህ። አዛኤልን ትቀባለህ። መሪ የሚሆን እነዚህ ሚሽኖች ካንተ ፊት ናቸውና ተነሳ ኤልያስ። እግዚአብሔር አይኖቹን ከፈተ፣ ተነሳ። መንፈሳዊ ዓለም ሲገለጥልህ ታራ የሚመስል ነገር ዳላላ ሜዳ ይሆናል። አሜን። ታራ ያስፈራራን ነገር፣ ጭንቀት የመሰለብን ነገር ልክ አይኖቻችን ሲከፈትና የእግዚአብሔር ዓለም ስናይ እዚህ ጋር የቆመ የመሰለ በአይኖቻችን የገዘፈ ነገር ዳላላ ሜዳ ይሆናል። የሚያምን ሰው ይሁንለት። እዩ ቀባው፣ ኤልሳን ቀባው፣ ንጉሥ አዛኤልን ቀባው። ተነሱ፣ እነዚህ ሁሉ እግዚአብሔር አሰማራቸው። ተነሱ። የእግዚአብሔር ቅጥር እንደገና ይሰራል። አሜን ነው። እግዚአብሔር እንደገና ኪዳኑን ያድሳል። መሠዊያው ይታደሳል። መሠዊያው ይታደሳል በሉት። እግዚአብሔር ይቀባኛል በሉ፣ በኔ በሉ። የእግዚአብሔር መሠዊያ ይታደሳል። አይኖቼ ይከፈላሉ። መንፈሳዊ ዓለም ቀላ ያለው የሚገርማችሁ ኤልሳና ጊያዝ አንድ ቤት ውስጥ ነው የሚኖሩት። አንድ ቤት ውስጥ ኤልሳ በጣም የተቀባ ነብይ ነው። አይኑ የተከፈተ ነብይ ነው። ጊያዝ አብሮ እየኖረ እያገለገለ ግን አይኑ ምድራዊ ፍጥረታዊ ነገር ብቻ ነው የሚያየው። ሰማይ ማየት የማይችል ቸርች ይመጣል፣ ይሄዳል። ኤልሳ ሲያገለግል አብሮ ይቆማል፣ አብሮ ይወጣል፣ አብሮ ይገባል። አብሮ በመዋል የሚከፈት አይን የለም። እንደ ጊያዝ ለኤልሳ የሚቀርብ የለም። ጊያዝ የሚያየውና ኤልሳ የሚያየው እኩል አይደለም። ኤልሳስ የተከፈተው ሰማይ ያያል። የእግዚአብሔር አጀንዳ ምን እንደሆነ ያውቃል። ጊያዝስ ፍጥረታዊ ዓለም ነው የሚያየው። ማልዶ እንደሚጸልይ ሰው ቆኖስ ተነስቶ ድምፅ እንደሚቀበሰው ተነስቶናል። ያየው ራእይ አይደለም፣ ያየው ትንቢት አይደለም፣ ያየው መሻገር አይደለም፣ ያየው ውድቀትን ነው ያየው፣ መከበብን፣ መያዝን። የሶርያ ንጉሥ ኤልሳ የሚባል ሰው ይዛቸው ላምጡስ የሶርያ ጭፍሮች መጡና ኤልሳ የነበረበት አካባቢ ከቦት ነበር። ወጣና ከነቢይ ጋር የሚውል አንድ ትንቢት ነበር፣ አንድ ተስፋ ቃል እግዚአብሔር ከእኛ ጋር ነው አንፈራም አይልም እንዴ? ወይቶ ጠፋን። ጌታዬ ተከበረ። ወጋይ መንፈስ፣ የስንፍና መንፈስ። ለዚህ እኮ ነው መንፈሳዊ ዓለም ያልገባ ሰው ሁሉ ጊዜ ችግር ያወራል። ችግር፣ መከራ፣ አልወጣንም፣ አልገባንም፣ አልሆነልን፣ አልተሳካ፣ ሁሌ በሽታ፣ ሁሌ ችግርን፣ ሁሌ ፍርሃትን። ለምን? መንፈሳዊ ዓለም ከሱ ሩቅ ነው የሚያየው፣ የቀረበውን ነው የሚያየው። ኤልሳ ተረጋጋ ወጣ ይላል። ኤልሳ ጊያዝ ባየው አልተረበሸም። ዓለም ይገባዋል። የእግዚአብሔር አጀንዳ በሕይወቱ ነው። ያለ እግዚአብሔር ፍቃድ አንዳች ነገር በሕይወቱ እንደማይሆን ኤልሳ ያውቃል። እውነት ከቦታል አሉ። ንፋስ አይደሉም አሉ። የመኖራቸው የመከበቡ ነገር ለኤልሳ ፍርሃት አልደራበትም። ከነሱ በላይ የቀረበ ጌታ ከሱ ጋር እንደሆነ ያውቃል።
ዛሬ እግዚአብሔር ይሄ በዚህ መንፈስ ይብላል። አሜን ነው ወይ? ፍርሃትን ከህይወታችሁ የምታስወግዱት አይነቱ ሲከፈል ብቻ ነው። የፈለገ የታጠቁ ወታደሮችን በዙሪያ ከቧችሁ መሃል ቆማችሁ ፍርሃት ሆነ ማይቀር ፍርሃት በስጋ ጥንካሬ በስጋ ፍቅር የምትመልሰው ጉዳይ የልብ የውስጥ አይን መከፈት ነው። የኪዳን ሰው መሆንን ማወቅ ነው። ፍርሃትን ከህይወት ገንጥሎ የሚያንስ ከዛ ኤልሳ አየውና እንዳልበራለትና እንደፈራየ በዚህ ቀጠለ ገና ብዙ ውድቀት እንደሚያወጣ ገባ። ቁጭ አለና አባት ሆይ አይኖቹን ክፈት ያለው አይኖቹን ክፈት ያለው የኤልሳ ጸሎት የመጣብንን እነዚህ ሰራዊቶችን ንቀልልን ውጋልን አላለም። የመውጋትና የመንቀስ ላይ የእግዚአብሔር ስራ ነው። እዚህ ጋር ግን ስንፍና እየተናገረ ለጠላት እጅ የሚከፍት አለ። ሚያጃ የሆነ ለበረከት እንቅ የሆነ ያልበራለት አይኑ ያልበራለት ጊያዝ ቁጭ አደረገና እግዚአብሔር ሆይ የባሪያን አይን ክፈት ያይ ዘንድ ስጋዊ አይን አይደለም መንፈሳዊ አይኑ ነው። የእግዚአብሔር ዓለም የእግዚአብሔር ኪዳን በኤልሳ ዙሪያ ያለውን የእግዚአብሔር ሐሳብና ፍቃድ ምን እንደሆነ ያውቅ ዘንድ አይኖቹን ክፈት ብሎ ጸለየ። ከዛ ቀጥሎ ነው ወጪ ከነካቱ ኢየሱስ ክርስቶስ ጌታ ተከፈተ አይኑ ጋር ልክ ሲከፈት ሰዎቹ አልተቀየሩም፣ እይታው ተቀየረው። አገባችሁ ዝክብ ለኢየሱስ አሜን ነው ወይ? የመጣ ከተማውን የከበበ የኤልሳን ሰፈር የከበበው ያስራው ያጭፍራ አልተቀየሩም። ቅድም ያየው ትክክል ነው። ጊያዝ ያየው የታጠቁ ጭፍሮችን አይተዋል። አሁን ግን አይኖቹ ከተከፈቱ በኋላ ጭፍራው ሳይሆን ያየው ከጭፍራው ወደዚህ የእግዚአብሔር ቅጥር የእሳት ቅጥር ማጋቶስ ሲባቲኛ ማንቶ አሜን ነው ወይ? ይሄ ቆንቺ ታምራት ይወት ይሄ የሰማይን መረዳት የሰማይን ዓላማ ማወቅ የልብ አይኖች መከፈት የዓመት የስንፍና ዓመት አይሆንብን በኢየሱስ ስም አሜን። እግዚአብሔር ሆይ በለው ውስጣዊ አይንን ክፈት በሉት። ጭፍሮቹ እንዳሉ ናቸው። እግዚአብሔር ግን የጊያዝን አይን ከፈተው። መንፈሳዊ ዓለሙን ሲከፍት ፍጥረታዊ ዓለሙን ጋር ከሚከፍተው ይሄ ፍርሃት ሆኖ ከቦ የመጣውን ታጥቆ የመጣውን ጭፍራ ደመሰሰው ነው እግዚአብሔር። ሰማያዊው ቅጥር አልገረፉትም፣ አልሰቀሉት። ከከተማ ውስጥ እኮ አርዶ አበላቸው አበልቶ ይሄን ይስሉ። መንፈሳዊ ዓለም ካልገባ ሁል ጊዜ አልቃሾች ነን። መንፈሳዊ ዓለም ደግሞ በምንድን ነው የሚመጣው? በመንፈሳዊ ዓለም እንደተወለደ ሰው ማደግን መፈለግን መጠማትን ይፈልጋል። መራብን ይፈልጋል። መነቃቃትን ይፈልጋል። ከራስ ዓለም መውጣት ትዝላችሁ እዛው ንግሥት ላይ ኤልያስ ወደ ኤልሳ በመጣ ጊዜ ኤልሳ 12 ጥማድ ይበላል። 12 ጥማድ ማለት 11ኛውን እሱ እያረሰ አንዱን እያረሰ 11ዱን ሰራተኞች መድቦ የሚሰራ ታላቅ ባለሀብት እኮ ነው። ኤልያስ ምንም አላለም። መጎናጸፊያውን ብቻ ጥሎበት አለፈ። ሰውዬው ወዲያውኑ ተነከረ። ኢየሱስ ወዲያውኑ ተነካና ሄዶ ሊከተላ ነው። እኔ ምን አልኩ ነው? ተከተለኝ እና የሸርዓት አትጀነጀነ ወዲያውኑ መጣ። ልቡን የሚያሳሳ ከእግዚአብሔር አጀንዳ የሚያወጣውን ምቾት የሆነበትን ሁሉ አርዶ ወደሚመጣው ነገር ለመግባት ነገር ልብን እንዳይስበኝ የአይን አምሮት እንዳይሆን በመንገድ እንቅፋት እንዳይሆን ምቾት እንዳይሆንብኝ እንቅፋት እንዳይሆን አርዶታል። አመድ አርጎ መታሰቢያው እንዳይኖር አርጎ ተከተለው። ያላረደ ያልቆረጠ ሰው ለእግዚአብሔርን ዓለም ማወቅ አይችልም። ክርስትና ህይወት ነው። ዛሬ እግዚአብሔር ከሃይማኖት መንፈስ እግዚአብሔር ያውጣል። አሜን ነው። ስርዓት ሆኖብን ስርዓት
በቃ መምጣት መሄድ እንዲህ ማምለክ አለቀ። ማምለክ መሰብሰብ መምጣት መሄድ ይሄ አይደለም የኛ ህይወት። ድንቅ የሆነ ሰማይ ያዘጋጀው የተገለጠ እውነት አለ የምንናፍቀው። ይሄ ወንበር ሞልቶ ይሄ ህዝብ ሞልቶ ማምለክ ነው የትልቁ የእግዚአብሔር አጀንዳ። እሱ ነው ወይ? እሱ ነው ወይ? እሱ ነው ያደበ ይሄ ወንበር ሞልቶ ተጨናንቆ ማምለክ መሰበክ መውጣት አይደለም የእግዚአብሔር አጀንዳ። ይሄንማ ማንም ሰው ያልገባ ይወጣው። የእግዚአብሔር የልቡን ሐሳብ እና ሰማይን መግለጥ የሰማይን ልብ መኖር። አውቃለሁ ጾም እናመጣ ነው 3 ቀን ጾም ተወስና ያለ ነው። የእግዚአብሔር ሐሳብ ነው ስለማከራ ነው የጊዜው ድምጽ ነው። እግዚአብሔር ተናገረ ነው የጊዜው ድምጽ ነው። የልቡን አይኖች ዛሬ ይከፈት። እግዚአብሔር አይኖቻችን ይክፈት። አይናችን ይከፈት። መኖር ካለብን ዋጋ መክፈል ካለብን መመላለስ ካለብን ዘመን ከሰጠነ ቀር ለእግዚአብሔር የተሰዋ ህይወት ሁላችሁ ትልቁ ችግሩ አንዳንድ ጊዜ ሰዎች የእግዚአብሔርን ልክ ያው አሁን የምናመልከው እግዚአብሔር ልኩ ምን ያህል ነው ብላችሁ ገብታችሁ ታውቃላችሁ? እግዚአብሔር ልክ ምን ያህል የሆነ ወዲያ አሁን ጥቂት ነገ ሲበዛ ምናምን ድርጅት ይኖራል። አሁን እንዲሆን ነገራቸው ነበር እግዚአብሔር ልክ ምን ያህል አንድ ጀነራል የዚህ ከተማ ጀነራል በዚህ ቤት ቢገባ ሁላችን በድንገት ታንደም ወይ እንላለን። አየህ ፍጥረታዊ አይን ሰውየው ያየበት እውቀት ስላለው ነው። ፍጥረታዊ አይን ሰውየው ጀነራል ነው ብሎ በማይንዳችን እናውቃለን። ስልጣን ያለው ሲገባ ብድግ ብለን የምንቆመው ለምን? ፍጥረታዊ ዓለም ያሳመነን ነገር አለ ስለ ሰውየው። መንፈሳዊ ዓለም እግዚአብሔር በመካከላችን አለ ሲባል ምንድነው ሊሰማን የሚገባ? ሰማይና ምድር የፈጠረው እግዚአብሔር ሁሉ በእጁ ያለ እስትንፋሳችንን ራሱ በእጁ ይዘዋል። እግዚአብሔር ወደዚህ ቤት ሲገባ ምን አይነት ክብደት ነው የሚሰማን? በመካከላችሁ አልተፈራውምና አልተከበርኩም የሚል ቃል ነበር መጽሐፍ ላይ። እግዚአብሔር ከኛ የሚፈልገው አንድ ነገር ነው፣ ልኩን አውቀን በልኩ እንድንመላለስ። ይሄ ነው እግዚአብሔር ሐሳብ። ያ ካልሆነ ውበቱ አይመጣማ። ውበቱ እንዲመጣ እንፈልገው፣ እግዚአብሔር እንዲመጣ እንፈልጋለን። እግዚአብሔር እንዲመጣ የሚያደርገውና ማለታችን ሳይሆን ና ላልነው ቃል መዘጋጀት መሰጠት። ከዛ በኋላ ግን እግዚአብሔር በሕይወታችን ድል ያደርጋል። ተአምራት ይሆናል። የእግዚአብሔር ውበት ይሆናል። ጠላት ላይ ስልጣን ይኖረናል። አንሸነፍም። እኔ የለብሳ ዳዊትን አባቱ ለወንድሞቹ ሲልካቸው ለወንድሞቹ እሸት አድርስ ብሎ ሄደ። ልጁ እቺ ተናገር ተረስ ሄደ። እሸት ይዞ ምንም ነገር አያውቅም። ክፋት የለበትም። ልጁ እሸት ይዞ ሄደ። አዩ ተቀበሉትና የሆነ ጉጉምታ ነገር ይሰማል እዛ አካባቢ ላይ። ህዝቡ የፈራበት ጉዳይ እንዳለ ህዝቡ ፈርተዋል። ፍርሃት ውስጥ ነው ያለው። በየቀኑ ወጥቶ የሚፈኮርባቸው ጎልያድ የሚባል ነገር አለ። ራሱ ንጉስ ሳኦልን ፈርቶታል። እና ምንድነው የሚሰማው አለ እና ወንድሞቹ ይሄን አይገባህም ብሎ የገፉት የሆነ ሰው አንድ ያልተገረዘ ኪዳን የሌለው ግን በውጊያ የዳበረ ጡንቻ ያለው ከኔ ውጭ ማንም የለም የሚል የእግዚአብሔር ሕዝብ ሲያስፈራራ ነው የሚሰማው። ማንም የእግዚአብሔር ሕዝብ ዳዊት የእግዚአብሔር ልክ ይገባዋል። ልኩን ያውቃል። የአምላኩን ልክ ያውቃል። የጎልያድን ልክና ሕዝቡ ንጉሱ የፈራውን ሰውየውንና ሰማይ ያለውን እግዚአብሔር አቅም ሲያይ ያልተገረዘ ኪዳን የሌለው ከዛ እንዲያ ጆሮ ሰጥቶ አዳምጠና ይሄንማ
አለው እኔ አንተ በህፃን እኮ ነህ እንዴ እኔ አለው ልክ እኔ ሰው ልክ በሰማይ ያለው ኢየሱስ ክርስቶስ ጌታ አሜን ነው ወይ ልክ ሳቁበት ይላል ሳቁበት ተዛለቁበት አዩት በልክ ገመቱ ሲገምቱ ብዛቴና ነው ያኛው ግን 40 ዓመት በውጊያ የነበረ የታጠቀ ነው እንዴት በምን አሉት አውቀዋለሁ ለምን ሰማይ ከኔ ጋር ቅርብ ነው እንደው ሳውል እንዲያረጋው እንደው ገባው በኋላ ልጅ ሰውየውን አውቀዋል ወይ እንዴት ደፈቃሉ አያ ጥቂት የአባቶችን በጎች ጠብቅን አምላኬ እግዚአብሔር አለማምዶኛል አምላኬ እግዚአብሔር ልኩን አሳይቶኛል ኪዳን አለኝ አሜን ነው ክብር ለኢየሱስ ይሁን እግዚአብሔር ከኔ ጋር ነው አለ ጥቂት የአባትን በጎች አንበሳ መጥቶ ሲነጥቀኝ ተከትዬ መንጋጋውን ይዤ መንቁርቱን አስተፋው ነበር ከዚህ ካልተገረዘው ፍልስጤማዊ እግዚአብሔር ያድነኛል አሜን ያድነኛል ለምን ዳዊት ጎልያድን ባየበት እግዚአብሔር አላየም እግዚአብሔርን ባየበት ጎልያድ አሜን ዳዊት ምን ባየበት እግዚአብሔርን ባየበት ነው ጎልያድን አየው አንተ ያለው አንተ ጎልያድን አይተንም እግዚአብሔርን ባየበት አይ ጎልያድን ሲያይ ጎልያድ የተወራረደውና ዘዛተው በእግዚአብሔር ሕዝብ ላይ ነው እግዚአብሔር አብሮት ከኪዳን የገባው ሕዝብ ላይ ነው ጎልያድ ዘዛተው እግዚአብሔርን ባየበት ሲያይ አንተ አለው ዛሬ እግዚአብሔር ይሄን መንፈስ በልባችሁ ያፍስስ አሜን ነው ወይ ወኛችሁ ይነሳ ተነሱ ያለን የቀረን ትንሽ ዓመት ናት ትንሽ ዘመን ጋር ከፊታችን ተቆረጠ የጨከነ ልቀን እንደ ኤልሳ ጨክኖ የወጣ ትውልድ እግዚአብሔር ያስነሳ ወጣዳው ተፈራ አለበሰው ንጉሡ አምጥተው የራሱን ኤክስፒሪየንስ የሰው ኤክስፒሪየንስ ሁሉ ጊዜ ሰማይን አይገልጥልንም የሰው ልምምድ አስሮ ተብትቦ ነው የሚያስቀምጠን አለበሰው ልጁን ሊደፋው ነው አይችልም አልለመርኩትም ማለት ያንተን ሸው አልለመርኩትም የለመርኩት አንድ ሰማያዊ ልምምድ አለኝ አለ ሰማይን የረዳበት ሰማይ ለኔ የገባበት ኪዳን አለኝ አለ ወንጭፉን ይዞ ታጥቆ በመጣው ጎልያድ ጭፍሮቹን አስነሳው በመጣው ጎልያድ ፊት ወንጭፍ ወፍ በሚመታበት ወንጭፍ ጂማላት ይገና ማሰው ኢየሱስ ክርስቶስ ጌታ ነው ወፍ አይደለም ይመታው የእስራኤልን ሕዝብ 40 ቀን ያንቀጠቀጠ ንጉሡን ያስፈራራ ያስጨነቀ በመንፈስ ያወከው ጎልያድን ለመምታት አየህ የሚመታ እግዚአብሔር ነው ዳዊት ፕሪንሲፕሉ ነው ያዘው ክብር ለኢየሱስ ይሁን የሚመታ እግዚአብሔር ነው ጎልያድ በወንጭፍ በአንድ ጠጠር አይወርቅም የ40 ዓመት ልምምድ አለው ግን ዳዊት መታዘዝን ያሳየው መሰረትን ከራስ መውጣትን አልችልም እኔ ብላቴና ነኝ አይገባኝም አላለም እኔ መታዘዝን ነው እግዚአብሔር የሚፈልገው ግንና እናንተ መታዘዝ ወንጭፉን አይደለም ትልቁ የሚመታው መታዘዝ ነው የእግዚአብሔር እጅ የሚገልጠው ተቀባጭ መስል አሜን በሉ ኢየሱስ ክርስቶስ ጌታ መታዘዝ ነው እንጂ መገተር የሆነ ነገር አይደለም ዳዊት ታዘዘ ሰማይ ላለው ነገር ታዘዘ በስጋ አይን ቢያይ አይቻልም ሰማይን ባየበት ሲያይ ተራ ነገር ሰማይን ባየበት መንፈሳዊ ዓለም አቅም መንፈሳዊ ጉልበት መንፈሳዊ መረዳት መንፈሳዊ አሸናፊነት ሰው መንፈሳዊ መረዳት ምድራዊ ዓለም አይቶ አይናወጥም አይረጋም ጉልበቱ አይፈታም ለምን ሰማይ አቅማችን ሰማይ ጉልበታችን መንፈሳዊ ምንድነው የኛ ስንታ ያለው ዘራ ስንታ ያለው
ምን ታያለህ? አያለሁ አለ። ኤርምያስ ያየው እኮ የምታይ ነገር የምታይ የሆነ ምቹ ነገር ባለበት ጊዜ ነው። ከእስር ቤት በወጣበት በዛ ጊዜ ውስጥ ነው የተጠየቀው። ምን ይላል? አሜን። አንረበሽም። መረበሽ አይሰራም በእኛ ጋር። አሜን። መታዘዝ ነው። እስከምኑ እስከ ትግሉ መሄድ። ሄድ ካለ እግዚአብሔር አቅማችንን ፈልጎ ሳይሆን መታዘዛችንን ፈልጎ እንጂ እግዚአብሔር አቅማችን እዛ እንደማይደርስ ያውቃል። አቅሙ እንዲገጥም እግዚአብሔር ታዘዝ ነው የሚለው። በዚህ እኮ ነው አንድ ጠጠር ውሻ ነኝ ብትል የምትመጣው አሉ። ምንም ሳይወራጭ ምንም ጎላ ልጆች ሳያነስ ግንባሩ ተተካረቀ፣ ለግንባሩ ተደፋ። ባስጨነቀውና ባስፈራረው በእግዚአብሔር ፊት በግንባሩ ተደፋ። ክብር ነው የሰጠው። ይገባል ተደፋ። እግዚአብሔር ከኛ የሚፈልገው አንድ ነገር መታዘዝ። ቀላል ፕሪንሲፕል ነው። ብዙ ኮንዲሽን አንድ ነገር እሱ በሚሰራበት ዓለምና ሊሰራ በወደደው ዓለም ውስጥ ከእሱ ጋር መግባት፣ ከራስ መውጣት፣ ከራስ ጋር አለመታገል፣ ከምቾታችን ለቀን መውጣት። ኦፍኮርስ ያማል፣ ይረብሻል። ከራስ መውጣት ግን እንለምደዋለን። ያኛውን ስንለምድ ይሄኛው ይቀልብናል። ተራ ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን። አንድ ነገር ነው ማወቅ ያለብን። በመጣንባቸው ዘመናት ሁሉ ውስጥ እግዚአብሔር ሊያወራን ፈልጎ ጆሮ ያልሰጠንባቸው ጊዜዎች፣ ሊያሳየን ፈልጎ እይታችን ሌላ ነገር በተዋጠበት፣ ሊገልጥልን ፈልጎ በሌላ ነገር እውቀት ተይዘን ሚስ ያደረግንበትን አውቀን አሁን ግን ሚስ አላደረግም፣ አልተላለፈም። እግዚአብሔር ሊያሳይ የፈልገው ነገር አየዋለሁ። አሜን። አየዋለሁ። ማየት ይሆናል። ትናንትናን የማንደግመው አልደግምም ስላልሳን ስንወስንና ከወሳኔያችን ጋር እርምጃ ስንጨምር ነው። እምነት ሁሉ እምነት ባለንበት ቆመን ዘመን መጥቶ አምናለሁ ብለን አይሆንም። እምነት ከቆምን